አዛይ ሰበር ዜና ተሰምቷል። ሀብት ለመውረስ ብሎ የገዛ አባቱን በጭካኔ ገሎታል። ግለሰቡ ቤካ ኑረዲን ይባላል። እቅድ እንዳወጣና እቅዱን ለመፈጸም ከአዲስ አበባ በሚስጥር ተነስቶ ድሬዳዋ ማርያም ኮንዶሚኒየም መድረሱ ተገልጿል። ጓደኛው ሊበን ወንደሰን ጋር በመሆን ባሳደገውና ህይወቱን በሰጠው አባቱ ላይ ፍጹም ጭካኔ በተሞላበት መንገድ በጩቤ በርካታ ቦታዎች በመውጋት ህይወቱ እንዲያልፍ ማድረጉ ነው የተገለጸው። ግለሰቡ በቁጥጥር ስር ውሎ የሞት ፍርድ ተፈርዶበታል። ጓደኛው ደግሞ የ20 ዓመት ጽኑ እስራት እንደተፈረደበት ነው የተገለጸው። ነፍስ ይማር። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ሁለት የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። ሂሳብ 3 የፌዴራል ጠቅላይ አቃቤ ሕግ የመዝገቡን ትክክለኛ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲደርስ እና አፈጻጸሙን እንዲከታተል ታዟል። በከተማችን ድሬዳዋ የወለደውን ተንከባክቦ ያሳደገውን ለወግ ለማዕረግ ያበቃውን ወላጅ አባቱን በአሰቃቂ ሁኔታ ከጓደኛው ጋር በመሆን የገደለው ተከሳሽ ግለሰብ እንግዲህ በድሬዳዋ ነዋሪዎች ዘንድ ሲያነጋግር ቆይቷል። ይህንንም መዝገብ የድሬዳዋ ፖሊስ ጠቅላይ መምሪያ ከኢፌዴሪ ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽሕፈት ቤት ጋር በጋራ በመሆን ምርመራውን አጣርተው የፍርድ ሂደቱን ሲከታተሉ ቆይተዋል። በዛሬው ዕለትም በፌዴራል ከፍተኛ ፍርድ ቤት ውሳኔ ያገኛል። ይህንንም የውሳኔ ሂደት ተከታትለን የምናደርሳችሁ ይሆናል። አብራችሁን ቆዩ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ሕግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አሊ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ሁለት የመዝገቡ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲላክ ታዟል። ሂሳብ 3 የፌዴራል ጠቅላይ አቃቤ ሕግ የመዝገቡን ትክክለኛ ግልባጭ ለኢፌዴሪ ርዕሰ ብሔር ጽሕፈት ቤት እንዲደርስ እና አፈጻጸሙን እንዲከታተል ታዟል። ሂሳብ የድሬዳዋ ሁሉ አቀፍ የማረሚያና ማረፊያ ቤት ማዕከል በአንደኛ ተከሳሽ ላይ የሞት ቅጣት ወይም የሞት ፍርድ የተጣለበት መሆኑን አውቀው ጥብቅ ክትትልና ቁጥጥር በማድረግ ቅጣቱን ተከታትለው እንዲያስፈጽም ታዟል። ይጻፍ። ሁለተኛ ተከሳሽ አቶ ሊበን ወንደሰን እሸቱ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። በሁለተኛ ተከሳሽ ላይ የተወሰነው የ20 ዓመት ጽኑ እስራት የድሬዳዋ ሁሉ አቀፍ ማረሚያና ማረፊያ ቤት ማዕከል እንዲያስፈጽም ታዟል። ይጻፍ። የውሳኔ ግልባጭ ለግራ ቀኙ እንዲሰጥና የድሬዳዋ ሁሉ አቀፍ ማረፊያና ማረሚያ ቤት ማዕከል እንዲላክ ታዟል። ይጻፍ። የይግባኝ መብት ነው። መዝገቡ ተዘጋ። ወደ መዝገብ ቤት ይመለስ። እንግዲህ እንደተመለከታችሁት ነው በፌዴራል ከፍተኛ ፍርድ ቤት አንደኛ ተከሳሽ ቤካ ኑረዲን የሞት ፍርድ የተፈረደበት ሲሆን ሁለተኛ ተከሳሽ ሊበን
ወንደሰን በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል። እንግዲህ የድሬዳዋ ፖሊስ ጠቅላይ መምሪያ ምርመራውን በሚያጣራበት ወቅት እነዚህ ተከሳሾች የምርመራውን ሂደት ለማዛባት ቢሞክሩም የድሬዳዋ ፖሊስ ጠቅላይ መምሪያ ግን ምርጥ የምርመራ ጥበብ በቴክኒክና በታክቲክ የምርመራ ሂደቶችን አከናውኖ በፌደራል ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ ቢሊዮነር የሆነ ሰው በቃ አሁን እኔ እዚህ ጋር አንተ ልጅ ይውማይ አንተ መጠየቅ ያለብህ ማለት ነው አንቺን ከሌላው ሴቶች ምን ይለይሻል? እና እሱ ሚሊዮነር ሆኖ አንቺ ለሱ ምን ትሰጪዋለሽ? ፕሊዝ ጠይቅልኝ። በዛ ልጅ ላይ ምር ኦፈር የምታረጊው yes ራሴን ራስሽን እንደ ፕራይዝ ነው ያቀረብሽው። ራሴን ኦፈር ማረገው የኔና ታረውል አረ ሁሉም ሴት ራሱን ኦፈር ማድረግ ይችላል። ሁሉም ሴት አንቺ ያለሽው ነገር አለው ያቺ የምትመኪበት ዳቦም ጭምር ማለት ነው። ያ የዘመናችን ሴቶች መገለጮች እነዚህ ናቸው። እነዚህ አራቱ ማለት ነው። አራቱ እቺኛዋ ሴት ማለት ነው ሹገር ዳዲ ወር ደግሞ ጎልዲገር አይነቷ ናት። እቺኛዋ ደግሞ ሞልቃቋ የሀብታም ልጅ በጣም ሞልቃቋ ድመት ምናምን ልብስ የምታለብሰው ምናምን ሴት ናት። እቺ ጀለስ ደግሞ የድሃ ልጅ ሆና በቃ አሪፍ ባህሪ ምናምን ያላት። እቺኛዋ ጀለስ ደግሞ ጎልዲገር ሆና እና ደግሞ የምታስመስላለች አይደል? እንዳልሆነች የምታስመስል። እቺ ጀለስ እንደሆነች ታስታውቃለች፣ ወደም ትናገራለች። እቺ ጀለስ ደግሞ ናት ግን አታስታውቅም። የቤት ልጅ ግን ጎልዲገር። እቺ የቤት ልጅ፣ እቺ ቀበጥ፣ እቺ ደግሞ ጎልዲገር። አራቱ የዚህ ዘመን ሴቶችን ይወክላሉ። እኔ አሪፍ ትሬዲንግ ባረክስ አይቺ ማላቁን ነገር እነዚህ ስማም በዚህ ፊት ሚሊዮን ምናምን እቺ ተዋች ኢየሱስ እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አትሊስት ሚሊዮነር ኦር ቢሊዮነር የሆነ ሰው ነው የሚመችሽ? አባትሽ ስንት አመቱ ነው? የመጀመሪያ ጥያቄ 50 ምናምን አመት እዚህ ዓለም ውስጥ ኖሮ ቢሊዮነር ነው አባትሽ? አይደለም። ታዲያ ይሄ ልጅ 20 ምናምን አመት ኖሮ ከአባትሽ በላይ እንዲሰራ ፈልይ አባትሽ ውጣና ስራ ቢው ወይ ደግሞ ግረፈኝ፣ ቀበቶ ስጪውና ግረፈኝ፣ በረምባ ግረፈኝ ቢው። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የድሃ ልጆች ግን በፊልም ነው የሚያዩት። ዛሬ ይኸው በደጃችሁ እንላቸዋለን። በጀልባ ዘመኑ በደረሰበት የመዋኛ ግብአቶች እዚህ ጋር መጥተው መዋኛት ዘና ማለት ይችላሉ። ወይ አዲያው ማንሙትና የድሃ ልጅ ጀስት የኑሮ ውድነት ጫናውን እንዲቀንስለት ነው የሚፈልገው ወይስ መዋኛ ገንዳ ሄዱ መንቦራጨቅ ነው? ታየኝ እኮ እናትዬ ባዶኔ ሐዋሳ ልጅ ዳይቭ ስገባ ጠጥቶት እንዲወጣ ነው። አራዱ አትቀልዷ። ዋናው የኑሮ ውድነት ጫናውን እንዴት አድርጌ ላላቅቅለት የሚል መዝናናት እኮ ከዚህ በኋላ የሚመጣ ሰከንድ ስቴፕ ነው። መጀመሪያ ሰው ጀስት መሰረታዊ ነገሮችን ማሟላት አለበት። ከዛ በኋላ ነው ወደ መዝናናት ውስጥ የሚመጣው እንጂ የድሃ ልጃውን በዚህ የኑሮ ውድነት ማጅራቱ እየተመታ እንዴት ነው ስለ መዝናናት የሚያስበው? አረ እባካችሁ በፈጠራችሁ አትቀልዱብን በእግዚአብሔር።